ነው የለሊ ቤት ሊሆን ይችላል ምን ማለት ነው ቆይ አንተ ያማል እንዴ ስማ ይሄ ቤት ለለሊ እንጂ ለማንም አይገባም ይሄ ቤት እኮ ነው ያደኩበት ቤት የናቴ የባሏ ቤት እኮ ነው ምን አዎ ባቡሬ ይሄ ቤት እናቴ ልጅ አይደለም ብላ የካደችኝ ስንት የሥራ ጫና የተቋቋምኩበት የእንጀራ አባቴ ቤት ነው እንዴት የለሊ ቤት ሊሆን ይችላል የማትረባ ያማል እንዴ እንዴት ነኝ አታለለ ዳኒ ታግዛለህ እኔ ለራሴ ግራ ገብቶኛል እንዴት ይሄ ቤት የለሊ ቤት ሊሆን ይችላል ዴቭ ምን እያደረክ ነው ነውስ ምን እያደረክ ነው ዴቭ የለሊ ካርታ የት ነው ያለው ማን ነገረ ይበቃሻል ፍቅር እኔ ውሸት አልፈልግም እሺ የምትናገሪ ከሆነ ተናገሪ እኔ ጋር የለም ፍቅር እኔ ከዚህ በላይ አልታገስሽ የምትናገሪ ከሆነ ተናገሪ አንቺ ጋር ነው ያለው ግን የት እንዳለ ነገር እኔ ምን እንደሆነ አላውቅም ዳኒ ነው አስቀምጭ ብሎ ይሰጠኝ ሌላ ትርፍ ነገር አትናገሪ መቼም አላምንሽም አሁን አምጪውና መልሽላት ዴቭ በማዬ እምልልሃለሁ እኔ ለሊ ፋይል እንደሆነ እንኳን ያወቅኩት በቅርቡ ነው አሁን ራሱ ልመልስላት ነው የመጣሁት ፍቅር እባክሽ አታስመስይ እየጠበቅኩሽ ነው አምጪው ለኔ ስጪ እዚህ መኝታ ቤት ነበር ያደረኩት ግን ሮማን ሳትወስደው አትቀርም ያስቀመጥኩበት ቦታ የለም ደግሞ ወደ ሮማን ዞርሽ የምሬን ነው ዴቭ እሷ ናት የወሰደችው እሺ እሷንም ጠይቃታለሁ ግን እሷ ጋር ከሌለ ፍቅር ይሄ ነገር የመጨረሻችን ነው መቼም ላይሽ አልፈልግም እሺ እኔ ምን አጠፋው ዴቭ እባክሽ አታስመስይ ያንቺ ነገር በጣም ሰልችቶኛል እሺ ፍቅር ፈጣሪ ይሄ ነገር ምንድነው ቆይ ለምንድነው ማይሆን ነገር ወደ ህይወት የመጣው ለምንድነው ወደ ህይወት የመጣችው ዶክተር ዳይመንድ እንዴት ነው ምን እሺ ነው ብቻን እንዴ እኔ እያለሁ ምን ነው ብቻን አይ ዳይመንድ አይ ያምሬድ ነው ቆይ ምን እሺ ነው ምን ነው ችግር አለን አዎ አለ ዳይመንድ ግን ደግሞ በነገርም ይገባ ይመስልኛል ለምን አይገባኝም እንዴ እንኳን ያንተና የዛ ያሹና የኪንጎ እንኳን ገብቶኛል ቀልድ ጀመርክ ዳይመንድ ያው እየሳቁ ካልሆነ በቀልድ ካላዋዙት እኮ ከባድ ነው ዶክተር ቆይ ምን እሺ ነው ስትነሳ ስትቀመጥ በቃ ምን ማይ ነገር ስታደርግ አይምሮ የሚቆጣጠር ነገር ገጥሞ ያውቃል ትዝታ ነው የሚሰማኝን ስሜት ልነግር ቃላት ያጥረኛል ከቀን ወደ ቀን ይተወኛል ብዬ ያሰብኩ ነበር ግን ደግሞ እየባሰብኝ መጣ ስራዬን ራስ መስራት አልቻልኩም ዳይመንድ ፎንቃ ብቻን የሚያስወራ ጭንቀት የሚፈጥር ሰላም የማይሰጥ ብቻ በዚህ ከቀጠልኩኝ ማበድ አይቀርም ስንት ማበድ ያለበት አሹ ኪንጎ እኔ እያለሁ አንተን የመሰለ ዶክተር ማያብድ ዳይመንድ አንተ ቀልድ ነው ያስከው አረ ቁም ነገር ነው ዶክተርዬ ቆይ አንተ ፈልጋት እሷ አልፈልግም ያለች ማን ናት ንገረኝ ዳይመንድ እንደሱ እንድትለኝ አይደለም እና ምን ላድርግልህ ዶክተር ዳይመንድ ስሜቴን እንድታዳምጠኝና ምን እየተፈጠረ እንዳለ እንድትነግረኝ ነው እሷን ካላየኋትና ካላወራኋት እንደ ብድ ብቻዬን ሳወራ ነው ራሴ ማገኝ አረ እንደውም አንዳንዴ እንደ ብድ ብቻውን ጮህጮህ ይለኛል አቤት ፍቅር እንደው ማን ትሆን እድለኛዋ ዳይመንድ ማንነቷን ተሆና ምን ላድርግ እስኪ ንገረኝ እሷስ ቆይ ወፍ ምንም አይነት ስሜት የላትም አዎ ዳይመንድ ምንም ስሜት የላትም ቆይ አንተ እንዴት አወቅክ ነግራታ አይ ዳይመንድ አልነግራትም ለምን የሷን ሰላም መበጥበጥ አልፈልግም ዳይመንድ አልገባኝም ባላት ህይወት ደስተኛ ነች እሷ የራሷ ህይወት አላት እኔ ድንገት መሀል ላይ ገብቼ ፈቀርኳት እንጂ እሷ በህይወቷ ደስተኛ ነች ማን ናት አታውቃትም ዳይመንድ ለወቃታ ታዲያ ዳይመንድ ብታውቃትም ባታውቃትም ምንም አዲስ የምትፈጥረው ነገር የለም ባይሆን ምን ማድረግ እንዳለብኝ ነገር አይ እኔ እዚህ ውስጥ አልገባም ዶክተር ምን ነው ፈራህ እንዴ አረ እኔ ምን ያስፈራኛል እና ታዲያ ምንም ቆይ ያደኝ ሰርግ ተጠራ አዎ ዳይመንድ መጥሪያ ካርዳ መጣችልኝ ግን ቆይ እንዴት አንተ አስተዋወስከው
የሷም ታሪክ እንዳንተ በጣም ያሳዝናል። አልገባኝም። አሁን ነገሮች ተስተካክሎላት ስላወቃት ነው ዶክተር። ያሳለፈችውን ችግርና መከራ አታውቅም። ያን ሁላ መከራና ችግር አልፋናውን ልታገባ የተዘጋጀችው። አዎ ዳይመንድ ጠንካራ ሴት ነች። ግን ቆይ ለምንድን ነው ለኔ ያዘንክልኝ? አንተ ያፈቅርካት ሴት ምናልባት የራሷ ህይወት ካላት አሁን ያለችበት ህይወት ደስተኛ ካረጋት ይሄን ህይወት እንዴት ብላ እንዳመጣችሁ ስለማታውቅ አንተ በመሃላቸው ባገባ ጥሩ። ልገባ አላሰብኩም ዳይመንድ። ግን ደግሞ እንዴት ልተዋት? በቃ ልተዋት ሳስብ እየራኳት ሴት የባሰ ተናፍቀኛለች። ዳይመንድ ምንድነው ቆይ ማድረግ ያለብኝ? በጣም ያሳዝናል። አይ ዳይመንድ በዚህ ልክማ አትዘን። እንዴት አልጨነቅ እንዴት አላዝን ዶክተር? እንዴ አንተን የመሰለ ዶክተር እምቢ ያለች ዶ የትኛዋ ምን አይነት ሴት ብትሆን እንዴ? በዚህ አይነተኛ ምንም ተስፋ የለንም ማለት እኮ ነው። አይ ስምንተኛው እሺ። ቆይ ቤኪ ምን እያልክ ነው? እኔ እኮ በዛ ሰዓት በጣም ልጅ ነበርኩኝ። ምንም ማስተውሰው ነገር የለም። ቆይ ለምንድን ነው የቤታችን ያትክልት ኮትኳች የጠየቀኝ? ምን ተፈጥሮ ነው? እሺ ግን ደህና ነው? እሺ ምን አዲስ ነገር አለ? እሺ በቃ ቤኪ አደራሽ ራስን እየጠበቅ። እሺ በቃ ቻው። ለልዬ ምንድነው እንደዚህ ፈገግታ መሆን? የዴቭ እናት መጣች። የምርሽ ነው? አዎ መጣለች። ወይኔ ጉዴ! እና ተገናኛችሁ? ኧረ አልተገናኘንም። ዶክተሩ ጋር እኮ አጋጣሚ ጃያዋት፣ ግን የሆነች ኮስታራ ነገር ናት። ኮስታራ ነገር ናት? እና ቆይ ስታይሽ ምን አለች? ኧረ አላየችኝም። እኔ ብቻ ነው ያየዋል። ያዴ ስለመጣች በጣም ደስ ብሎኛል። ቆይ እናትሽስ? እሷም ትመጣለች። ትንሽ ወገቧን ስላመማት ነው። ወይ ጓደኛዬ፣ አሁን ሁሉም ነገር ተስተካክሎ ከዴቭ ጋር ልትጋቡ ነው። በጣም ነው ደስ ያለኝ። ባቡሬስ እንዴት ሆነለት? ምንም አዲስ ነገር የለም። የቤታችሁ ያትክልት ኮትኳች ምናምን እያለ ስለሱ እያስጨነቀኝ ነበር። ማንስ? እኔ ምንም ማውቀው ነገር የለም አይደል? እዛ ቤት ውስጥ እኔ ብርቄ፣ ማሚና አባቢ ብቻ ነበር የምንኖረው። አክስቴም ብዙ ጊዜ አትመጣም። ከአባቢ ጋር ይጣሉ ነበር። እና ለምንድን ነው ባቡሬ ስለሱ የጠየቀሽ? እኔ አላውቅም አይደል? ምን እንዳስበ ምንም አልገባኝም። አልሚዬ ከመምጣትሽ በፊት ልመጣ ነው ተዘጋጁ አይባልም እንዴ? በደንብ ተዘጋጅቼ እንጠብቅሽ። ምን መዘጋጀት ያስፈልግሻል? ቤት አይደል እንዴ? ይልቅ ይሄን ሶፋና ጠረጴዛ ለምንድን ነው ያልቀየርሽው? አሮጌ ዕቃ ይዘሽ የተቀመጥሽው ምን ሊያደርግልሽ ነው? አይታለም እቃ መምረጥ አለብሽ እኮ። ውይ አልሚዬ፣ ይሄን እኮ ልጄ ባርኪ ልኮልኝ ነው የገዛሁት። ያንንም አውጥቼዋለሁ። ብታይ ስንትና ስንት ገንዘብ አውጥቼ እንደገዛሁት አንቺ አታውቂም። ይሄንን በይኔ ቀይረዋለሁ። ይሄ ደግሞ ሶፋ ነው እንዴ? ሶፋ ገዝተሽ ሞተሻል አንቺ። ይልቅ አሁን ከዛስ የመጣሁት ልጄ የሚያገባትን ሴት እኔ በአካል ሳላያት መሞሸር የለበትም ብዬ ነው። እስኪ ስለሱ አጫውቺኝ። ሮሚያ እንዴት መጭ ትችላለሽ? አንቺ እኔ ነው እቺን ደንባራ ደግሞ ከየት ነው ያመጣሻት? ማታመጪው የለሽም ማየት አለ። ምን ነው ምን አጠፋው? እኔ እዚህ ቁጭ ብዬ አንቺ መስሎኝ የምጠብቀው። ምን ነው ዴቭ? ምን ሆነሃል? ሮሚ ቡናውም አለ ያፈላው ነው። ቁጭ በይ እንጂ። እታለምን ይፈልጊያት ነው ወይ? ካልሆነ ሄለንን ጥራት እስኪ። ሁለት ሰራተኛ ነው ያለሽ? አዎ ሁለት ናቸው። እንደዚህ ነው እንጂ እኔማ ገና እዚህ ሳልደርስ የሰራተኛ ነገር አስጨንቆኝ ነበር። እንዴት ሆናለሁ ብዬ። አይ አሁን ሁሉም ነገር ተስተካክሏል። እንደ ድሮ አይደለም አልሚዬ። ማሚ አዲ ሮማን ፈልጊያት ነው። ሄድና ሌላኛዋን ጥራታ። እኔ ምን አገባኝ? ለሊ ምንም ታስተውሰው ነው? ይሄ ቤት ይዛች የተረገመች እናቴ ቤት ነው። ገጀራው ሌላ ታሪክ እየፈጠርክ ነው። ይሄ ቤት የለሊ አባትና የእናቷ ቤት ነው። ቆይ ምን እያሰብክ ነው? ለሊ ላይ አሁንም ችግር ለመፍጠር እየሞከርክ ነው? ከተወለድኩ ጀምሮ የሷ ልጅ በመሆኔ ያተረፍኩት ስቃይ እንጂ አንድ የተጠቀምኩት ነገር የለም። ትዝም አይለኝም። ቆይ አልገባኝም። ከመቼ ጀምሮ ነው አንተ እናትህን በጥሩ አንስታት የምታውቀው? ወይስ የለሊ እናት የኔም እናት ናት እያልከኝ? አክስቷ ሸውዳኛለች። እንደተባለው ይሄ የለሊ ቤት ከሆነ እኔም ያደኩት እዚህ ግቢ ነው፣ እዚህ ቤት ውስጥ ማለት ነው። እሺ በቃ ገጀራው ሌላ ድራማ አትስራ። በቃ ይበቃል። የለሊን አክስት አወራታለሁ። እውነቱን ማወቅ አለብኝ። ኧረ እባክህ እኔ እንደዚህቹ ምለቅ ይመስላል? ስማ የቤቱን ካርታ ሳታመጡ ወዴትም አትሄድ። ዳኒ ጋር ነው ያለው፣ እሱን ጠይቀው። ኧረ እኔ ላይ ቁማር እየተጫወታችሁብኝ ነው። እየሰማኝ እንጂ እኔም ግራ ገብቶኛል። እውነት እንደተባለው ይሄ የለሊና የቤተሰቧ ቤት ከሆነ ለኔም ይገባኛል። እንዳታስብ፣ ሌላ ድራማ ለመፍጠር አትሞክር። ከለሊ ህይወት ውጣ። ቤተሰቤ ከሆነችማ ለምን እወጣለሁ? እንደውም ካንተ ጋር በደንብ እንዛመዳለን። ቆይ ምን ለማድረግ እያሰብክ ነው? እውነቱን ለማወቅና ለማጣራት። ስማ
ዘመድ ሆነች አልሆነች አንተ ለሴቶች ያለ አመለካከት ለሊኒ ጎዳታል እንጂ አይጠቅማትም። ይሄን ተረት አልሰማህም። አንተ አይገባህም። በማይገባ አትግባ ባቡሬ። ጠንቀቅ በል። ና ወደዚህ ስማ። አሰማኝም እንዴ? እሱን ከዳኒ ጋር ጨርስ። እኔ ምንም ማውቀው ነገር የለም። ታውቃለህ፣ ስለምታቅማ ነው ከኔ ጋር ግብ ፈጠረ ዳኒን ያስመለከው። ቆይ ምን እያሰባችሁ? ቆይ ዳይመንድ ለምንድን ነው እንደዚህ የምትይ? ዶክተርዬ እኔ እያለሁማ እንደዚህ በጭንቀት አታብድ። ማንነቷን ንገረኝና እንዲህ ጆሮዋን እንደማንቆርቆሪያ አንጠልጥዬ ይዤልህ ከሰው ላይ ቀምጠህ ዳይመንድ ምን ችግር አለው? ዋናው እሷ ትፈልግ እንጂ ምን ጣጣ አለው? ፍቅር እኮ ራስ ወዳድ መሆን አይደል፣ ለምትወደው ሰው ደስታ መኖር። እሷ ደግሞ ደስተኛ ነች። ደስተኛ ስለሆነች ደስ ብሎኛል። ግን ደግሞ አንዳንዴ ከራስ የሚያልፍ የሆነ ስሜት አለ። ቆይ እኔ ላናግራት? ምን ብለህ ዳይመንድ? ምናልባት እሷስ እንዳንተ ብታስብ? አይ አታስብም ዳይመንድ፣ ደስተኛ እንደሆነች ነግራኛለች። እና ምን ትሻል? አልዋሽም ዳይመንድ፣ ከብዶኛል። ግን ደግሞ ማለፍ አለብኝ። ወይ ፍቅር ለካ ሰው አይመርጥ፣ ዶክተርም ለካ ያፈቅራል። አይ ዳይመንድ ትቀልዳለህ። በቃ እኔ የምልህ ዶክተር ለምን ተፍ ብለህ ለምን መድኃኒት አትፈጥር? እውነቴን እኮ ነው። ይኸው ኪንጎ እድሜ ለቅምጥል እሷ ነች መታ የሰበሰበችልኝ እንጂ መርዝ እንደቀመሰችው ሻንዲ ሲንከወከው አይደል የሚውለው። ይኸው እሱ ተሽሎታል። በተራው ደግሞ አሹ ነው። አሹ አሁን ደግሞ ሰሞኑን እያቅበዘበዘው ነው። በቃ ሰብሰብ ብላችሁ አንድ ላይ ማህበር አዋቁና አንተም ዶክተር ነህ። በቃ ዶክተርነት ለዚህ ካልጠቀመ ምንም አያደርግልም። መድኃኒት ፍጠው። እውነቴን እኮ ባይሆን እሱ ጥሩ ሀሳብ ነው፣ መድኃኒት መፈለግ። ታዲያ ዶክተርነት ለዚህ ካልጠቀመ ለመቼ ሊሆን ነው? ወይ መልሰው ዶክተሬቱን። በቃ እውነቴን እኮ ምን ያደርጋል? የለሊ ካርታ ፍቅር መኝታ ቤት ውስጥ ነበር። አይተሽዋል እንዴ? ፍቅር ውጪ። አዎ ዴቭ እኔ ጋር ነው ያለው። እህቴ ያዴ ፈልጊውና አንቺ ጋር አስቀምጩ ብላኝ ነው። ጥሩ በቃ ለኔ ስጪ፣ እኔ እሰጣታለሁ። እሺ ዴቭ። እሺ ሌላ ደግሞ ምንም ነገር እንዳፈርሽ ፍቅር ምንም እንዳትናገርሽ እናገራታለሁ። እኔ ምላሹ የዴቭ እናት ግን አመላቸው ከበድ ሳይል አይቀርም። ለሰላምታ እንኳን እኮ እጃችንን ስናነሳ እንዴት እንዳረጉን አይታል። እኔ ምለው አደይ ግን ይሄንን ጉድ ታውቃለች? አይ እሷ ይታውቃለች ብለሽ ነው? እኔ ነኝ እንጂ ጥፋተኛው። ተሮማኔ ጋር ታስታርቅኛለች ብዬው እዚህ ጉድ ውስጥ ከተትኩሽ። ምን ላርጋሹ? ገና ከመግባቴ ስለ ጓደኛቸው መምጣትና አንዳንድ የሚሰሩ ስራዎች እንዳሉ ነገሩኝ። ብታይ እኮ የተበላሸውን ነገር እንዳለ ስናስተካክል ነው ያለሽ። ታዲያ በዛ መሀል ስለኔ ምን አለች? አረ ምንም አላለችኝም። ምን ትለኛለች ብለህ ነው? ግን ስትገባ ፊቷ እንዴት እንደፈካ ተመልክታታል? እኔ ነው እማዬ እየጠራችሽ ነው። ትንሽ ግቢ። ደግሞ ስራሽ ለምን በአግባቡ ማትሰሪው? ይኸውልሽ ፍቅር፣ እኔ እኮ ስራ ላግዛት ትዬም ብዬ ነው እንጂ እኔ ሰራተኛሽ አይደለሁም። እሱ እኔን አይመለከተኝም። የተባልሽውን ነው የነገርኩሽ። ይኸውልሽ ፍቅር፣ አንቺን አክብሬ ሳይሆን እናትሽን አክብሬ ይገባል። አይዞሽ እናቴ፣ አንዳን አላዋቂ ሰው ተናገረኝ ብለሽ እንዲሽ ብለሽ እንዳይከፋሽ። ደግሞ አደራ የሮማኒ ጉዳይ። እሺ አረሳማሽ። ደግሞ ምን ቀረሽ? መቼስ እኔንም እትዬ ጠርተውኝ አይደለም አይደል? አሹ በረከት እንኳን እንዳትከፍትሽ። ምን ማለት ነው? ይኸውልሽ በወር በገባ በ30 ደሞዝ የሚከፈለኝ እኮ እዚህ ጋር በር እንድከፈት ነው። ታዲያ ታልሆነ ምን እሰራለሁ? ፋሹ ደግሞ እኔ ያልኩ ያዳኒና ገጀራው ከመጡ እንዳታስገባቸው ነው። ለምን ደግሞ ምን አድርገሽ መጣሽ? እኔ ምንም ያደረኩት ነገር የለም። እነሱ ተባብረው ሊያጠቁኝ እየሞከሩ ነው። አሹ እነማን?
ሁሉም አሹ ተሰብስበው እኔን ለማጥቃት እየሞከሩ ነው። ኧረ አዎ አሹ፣ እስካሁን ራሱ የት እንደነበርኩ ታውቃለህ? እኔ ምን አውቄልሽ? ወይት አባሽ ነበር? ባቡሬና ዳኒ ከገጀራው ጋር ተባብረው አስረውኝ ነበር። አሁን ባቡሩ ስራዬን ብሎ አንቺ ፍለጋ እዚህ ይመጣል? ቆይ ለልዬ ወዴት ሄደ? አሹ ይኸው መጡ። ይኸውልህ ፍቅር ካሉ ጭራሽ አልመጣችም አላየኋትም ነው እሺ የምትለው? ለምን ነገርኩህ አይደል? እንዳሹ ደግሞ ነገር አለ ጠርጠር ብሏል ሰውየው። የምርህን ነው ዴቭ? እና አሁን ትመጣለህ? እሺ በቃ ፍቅር ምን እንደምታደርግ አይታወቅም። ስለዚህ እሷ የማትደርስበት ቦታ ረቅ አድርጋ አስቀምጠው። እኔ መጥቼ እቀበልሃለሁ። ቻው በቃ። ለዚህ ተገኘ። ምኑ? ያንቺ ፋይል። የምርሽ ነው አይደል? አዎ። የት ተገኘ? ፍቅር ጋር ማለት የምርሽ ነው? ቆይ እስካሁን እሷ ጋር ነበር? እሷ ጋር ሆኖ ነው ስንጨነቅ ነበር? በቃ አሁን ሄጄ ማምጣት አለብኝ። ተረጋጊ እንጂ አሁን ምን ታመጣለች ብለሽ ነው? ካልሆነ እኔ ሄጄ እቀበላታለሁ። ወይ ደግሞ ለምን ለባቡሬ ደውለሽለት እሷ ሄድ? አዎ እንደዛ ማድረግ እንችላለን ለካ። ኡፍ ተመስገን፣ ትልቅ ጭንቀት ነው የቀለለልኝ አይደል? አንቺ ግን እንዴት ነው? ለምንድን ነው እዛ ቤት መሄድ የፈራሽው?